የሶማሊላንድ ዕውቅና ማግኘት ቀድሞ ያስቆጣው የሶማሊያን መንግስት ነው። ፕሬዚዳንት ሐሰን ሼክና የሞቃዲሾ ፖለቲከኞች ክልላዊ ግዛታችን እንድትገነጠል አንፈቅድም እያሉ እየጮሁና እያስጮሁ ናቸው። ከሞቃዲሾ መንግስት ጎረቤት ላይ ያሉት የኦህዴድ ብልጽግናዎች ግን ተገንጠሉልን እያሉ ክልላዊ ግዛቶችን እየተማጸኑ 5-6 ዓመት አለፋቸው። አዳነች አቤቤ ለምን አይሄዱልንም በቃ ተገንጠሉልን እንጂ ብለው ካወጁ ባለፈው ጥቅምት 4 ዓመት ደፈኑ። አብይ አህመድ ትግራይም እንደ ኤርትራ እንዲገነጠል ፍላጎታቸው መሆኑን ገልጸው ለዶሮዋ ስንል በሬውን አናርድም በማለት የትግራይ በኢትዮጵያ ውስጥ መቀጠል ከዶሮ የበለጠ ሚና እንደሌለው ገልጸዋል። ብርሃኑ ጁላ የተሰኙት ኤታማዦር ሹም ታንክና መድፍ አስረክቡንና ተገንጠሉ ካሉ መንፈቅ አለፋቸው። እንዲህ ያለ አገር ገንጣይና ከፋፋይ ጸረ ኢትዮጵያ ስብስብ ወደ ስልጣን ከመጣ በኋላ በአገር ውስጥ የሚያደርገው የመገነጣጠልና የመነጣጠል ዘመቻ አልበቃ ብሎት ሶማሊላንድን ሄዶ እንድትገነጠል ዕውቅና ሊሰጥ ሞክሮ ነበር። ሞቃዲሾ ላይ ያለው መንግስት ግን ክልላዊ ግዛቴን ሶማሊላንድን ብልጽግና ሳያስገነጥላትም ብሎ ዓለም አቀፍ ዘመቻ ማስከፍቶ አሸንፎት አዲስ አበባ ላይ የፈረመውን ውል አንካራ ላይ አስቀድዶት ገብቷል። ይሄ ሆነው አምና በዚህ ሰሞን ነበር። በአገር ውስጥ እንደ ትግራይ ያሉ ክልሎች ቢገፉ አልገነጠል ያሏቸው የኦህዴድ ብልጽግናዎች ሶማሊላንድ ገብተው ግዛት እንድትገነጠል የሚያደርግ የመግባቢያ ውል ከፈረሙ ከአንድ ዓመት በኋላ ቱርክ ወስዶ ያስቀደዳቸው የሐሰን ሼክ መንግስት የእስራኤልን ነገር ማሳካት የሚችል አይመስልም። ጠቅላይ ሚኒስትር ኔታንያሁ እንደ ጠቅላይ ሚኒስትር አብይ አህመድ ውል የለሽ ውል የሚፈርሙ አይደሉምና ደግሞም በብዙ የጂኦፖለቲካና የፖለቲካ ነቢዮች እንጂ እንደ ኢትዮጵያዊ ጠቅላይ ሚኒስትር በወንጌላውያን ሐሰተኛ ነቢያት እንደ ዳንኤል ክብረትም ባሉ የተረት አባቶች የተከበቡ አይደሉምና ያለ ምክንያት ለሶማሊላንድ አገርነት ዕውቅና አልሰጡም። እናም ሐሰን ሼክ ኔታንያሁን እንደ አብይ አህመድ ማንበርከክና የፈረሙትን ወረቀት ማስቀደድ የሚችሉ አይመስሉም። እንዲያም ሆኖ መንገታገታቸው አልቀረም። አምናና ታች አምና አብይ አህመድን ለማስወገዝ የተጠቀሙባቸውን ቻናሎች አገራትና አካላት በሞላ እስራኤልን ለማስወገዝ አስተባብረዋል። በውስጡ ቁስል ያለበት ሁሉ ነግበኔ ብሎም ተቆጥቷል። ተገንጠሉና ሂዱልኝ እያሉ የአገራቸውን ክልሎች የሚገፉት ብልጽግናዎች ግን ድምፃቸው ጠፍቷል። ከአደባባይ የተሰለበው ድምፃቸው በጓሮ በር መሰማቱ አልቀረም። የተሰማውን እናሰማችኋለን። ከ2 ዓመት በፊት አገር እንድትሆን አድርጋታለሁ፣ ለዚያውም ከኢትዮጵያ አየር መንገድ ላይ ሼር ሰጥቼ አገር ነሽላታለሁ ሲሉ የነበሩት የብልጽግና ሰዎች እውነት ዕውቀትና መርህ አይመራቸውምና ዘንድሮ ሌላ ግንባር ላይ ናቸው። በእርግጥ የሶማሊያና የሶማሌላንድ ልዩነት የማይገባው ህንድ ውቅያኖስና ቀይ ባህርም ያላቸው ርቀትና ልዩነት የማይረዳው የብልጽግና ምዕመን ምን እየተባለ እንደሆነ ይገባዋልን ብሎ መጠየቅ መቀለድ አይደለም። የእስራኤሉ ጠቅላይ ሚኒስትር ለሶማሊላንድ የመገንጠል ዕውቅና ሲሰጡ እንደ ኢትዮጵያው ጠቅላይ ሚኒስትር የአገራቸውን ክልላዊ መስተዳድሮች እንዲገነጠሉ እየገፉ አልነበረም። ይልቁንም ለአገራቸው ብሔራዊ አንድነት የሚጠቅም ውሳኔ ወስኛለሁ ባይ ናቸው። እንዴት የሚለው መሰረታዊ ጥያቄ ነው። ከዚህ ቀጥሎ ሌሎችንም እናንሳ። ለመሆኑ ግን እስራኤል ይህንን ወሳኝ ውሳኔ በመወሰን ዓለም ሁሉ እንዲንጫጫባት፣ ጎረቤቶቿ ሁሉ እንዲያወግዟት፣ መላ አፍሪካውያን እንዲቆጡባት ለምን ፈለገች? ከዚህ የምታተርፈው ነገርስ ምንድን ነው? እስራኤል የብሔራዊ ደህንነት የስጋት ነው የምትለው እስላማዊ አክራሪነትና ሽብርተኝነት ለሞቃዲሾ መንግስትም ዕዳ ነው። ታዲያ ስለምን እስራኤል የአልሸባብን ሽብርተኝነት ከሚዋጋው የሞቃዲሾ መንግስት ጋር ከመተባበር ይልቅ ለተገንጣይ የሶማሊያ ግዛት ዕውቅና መስጠትን ወደደች? ለመሆኑ ግን ሶማሊያ ራሷ እስራኤል ለምትባል አገር ዕውቅና እንዳልሰጠቻት እስካሁን ምን ያህል ይታወቃል? ይችን አረፍተ ነገር እንደገና እንድገማት። እስራኤል በሶማሊያ እስካሁን ድረስ ዕውቅና አልተሰጣትም። ምክንያቱ ምንድን ነው? በነገራችን ላይ እስራኤል ለሶማሊላንድ ዕውቅና ስትሰጥም ይህ የመጀመሪያው አይደለም። ጠቅላይ ሚኒስትር ኔታንያሁም ለሶማሊላንድ ዕውቅና የሰጡ የመጀመሪያው እስራኤላዊ ጠቅላይ ሚኒስትር አይደሉም። ከዚህ ቀደምም ሶማሊላንድ ከእስራኤልና ከእስራኤላዊ ጠቅላይ ሚኒስትር በተመሳሳይ አገር ነሽና አውቅሻለሁ ተብላ ነበር። አንድ አገር ለአንድ ግዛት 2 ጊዜ ዕውቅና ይሰጣልን የሚለውን ጥያቄ እያሰላሰልን እዚህ ጋር የአብይ አህመድ የክፉ ቀን መሸሸጊያ የተባበሩት አረብ ኤምሬቶች ሚናዋ ምንድን ነው ብለን እናስከትል። የነገሩን ክርም ከዚህ አካባቢ ልናገኘው እንችላለን። ጥያቄዎቹንም ለማብራራት ደግሞም ይህንን የጋላ አጀንዳ በጥቂቱ ለመዳሰስ ደቂቃዎችን እንጨምር። አብራችሁን ቆዩ።
ይህ የአፍሪካ ቀንድን ብቻ ሳይሆን የምስራቅ አፍሪካንም ብቻ ሳይሆን የመላ አፍሪካንም ብቻ ሳይሆን የዓለምን ርዕደ ፖለቲካ ሬክተር ስኬሉን ከፍ ያደረገ ክስተት ነው። በአንዲት ሶማሊላንድ ምክንያት በአንዲት እስራኤል ሰበብ የዓለም የዲፕሎማሲ መድረክ በትንኮሳና በውግዘት ቃላት ተነቃንቋል። ባለግራ እጁ የእስራኤል ጠቅላይ ሚኒስትር የጋብቻ ቃል ኪዳን ቀለበታቸው እየታየ የሚፈርሙበት ታሪካዊ ገጽ ድምቅ ብሎ እየተነበበ ከሶማሊላንድ ፕሬዚዳንት ጋር በቪዲዮ እየተያዩ በቀጥታ ስርጭት በቴሌቪዥን እየታዩ ያችን የአፍሪካ ቀንድን ቀንድ ያስባለችውን ግዛት አገር ነሽ ብለዋታል። እኔም በሐርጌሳ ኤምባሲ ከፍታለሁ፣ አንተም በቴል አቪቭ ይህንኑ ታደርጋለህ ብለውም ለሶማሊላንዱ ፕሬዝዳንት አብዱላሂ ኢሮ ነግረዋቸዋል። ለይፋዊ ጉብኝት ወደ እስራኤል ትመጣ ዘንድ እጋብዝሃለሁ ሲሉም ጥሪ አቅርበውላቸዋል። ይህ ጠላተ ብዙ ለሆነችው እስራኤል ተጨማሪ ጠላትን የሚያበዛ ውሳኔ ነው ወይስ አዳዲስ ወዳጆችን የሚያዋልድ? ለአንዲት ክልላዊት ግዛት ዕውቅና መስጠት፣ ለዚያውም በርካታ ውግዘትንና ጣጣን የምታስከትል ከ30 ዓመታት በላይ አገር አድርጉኝ ስትል ኖራ ሰሚ ያጣችን ምድር አገር ነሽ ማለት ከትርፉ ኪሳራው አያመዝንም ወይ የሚለውን ጉዳይ መታየት ያለበት ከነባሩ የቴል አቪቭ የውጭ ጉዳይ ፖሊሲ አንጻር ነው የሚሉት ለሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ የሚጽፉት ካሜሩን ሃንድሰን ናቸው። የእስራኤል የውጭ ግንኙነትና የደህንነት ፖሊሲ የሚመራው ኢራንን ማዕከል አድርጎ ነው። እናም በኢራን የሚደገፉት የሁቲ ታጣቂዎች እስራኤል በጋዛ ዘመቻ ከከፈተች ወዲህ ከየመን እየተነሱ በቀይ ባህርና ህንድ ውቅያኖስ ላይ የሚያልፉ የአይሁዳውያንን መርከቦች ሲያጠቁና ሲያግቱ ቆይተዋል። በመሆኑም እነዚህን ኃይሎች ለመፋለም የእስራኤል ጦር ሰፈር ይፈልጋል። ለዚህም ሶማሊላንድ ተመራጭ ሆናለች ባይናቸው ተመራማሪው። ነገሩን ከባህር ላይ ውንብድና አሊያም ከመርከቦች እገታ እንዲሁም ጥቃት ባሻገር አድርገው ሲያቀርቡት ደግሞ ሐውቲዎች የሚንቀሳቀሱበት የቀይ ባህር ወደ ምስራቃዊ የሜዲትራኒያን ዳርቻ የጦር መሳሪያና ታጣቂዎች እንዲጓጓዙ መስመር ከፍቷል የሚል እምነት ያላት እስራኤል በዚህ ባህር አካባቢ ወታደራዊና የስለላ ኃይሎቿ እንዲሰማሩ ማድረግ ማለት ራሷን ከጥቃት ለመከላከል ትክክለኛ እርምጃ ነው ብላ ስልታለች ሲሉ ያብራሩታል። ስለ ጉዳዩ የጻፉ ዓለም አቀፍ ተንታኞች ሁሉ እስራኤልን ከዚህ ውሳኔ ላይ ያደረሳት ከየመን ዘመቻ ከጸረ ሐውቲ ኦፕሬሽን ጋር የተገናኘው አጀንዳዋ ነው በሚለው ላይ ይስማማሉ። ታዲያ ይህንን ጉዳይ ለምን ከሞቃዲሾ መንግስት ጋር ተባብራ አላደረገችውም? ለምን ከሶማሌላንድ ጋር መወዳጀትና ዕውቅና መስጠትን ያህል ነገር አስፈለጋት የሚል ጥያቄ መመለስ አለበት። ታቻምና አብይ አህመድ ሶማሌላንድን አስገንጥለው ዕውቅና ሊሰጡ ሲሉ ዓለም ተረባርቦ ብቻ ሳይሆን አውግዞ ያስጣላቸው ከሐርጌሳ ጋር ሳይሆን ከሞቃዲሾ ጋር ስራ ብሎ አማራጭ አቅርቦ ነበር። አብይም እሺ ይቅር በሉኝ ብለው ከሶማሌላንድ ጋር ያሰሩትን ውል ቀደው ከሶማሊያ ጋር ለመስራት ሞቃዲሾ ድረስ እስከ መጓዝ ደርሰዋል። እናም ጥያቄው ለምን የእስራኤሉ ጠቅላይ ሚኒስትር ተመሳሳዩን ነገር አላደረጉም የሚለው ነው። አጭሩ ምላሽ እስራኤል ከሶማሌላንድ ይልቅ ሶማሊያን ልምረጥ ብትል ሶማሊያ ለእስራኤል ዕውቅና ያልሰጠች ስለሆነች አብረው መስራት የሚያስችል ፕላትፎርም የላቸውም የሚል ነው። የ77 ዓመቷ እስራኤል በ65 ዓመቷ ሶማሊያ የአገርነት ዕውቅና አልተሰጣትም። እስራኤል ግን ሶማሊያ በ1960ዎቹ ከቅኝ ግዛት ስትላቀቅ ዕውቅና ሰጥታታለች። ሶማሊያ አሻፈረኝ ብላ የፍልስጤም ሙስሊሞችን መሬት የነጠቀች ሰፋሪ ናት ብላ የአፓርታይድ ስርዓትን በጋዛና ዌስት ባንክ ህዝብ ላይ ያነበረች ወራሪ ነችም ብላ ለእስራኤል እስከ ዛሬ ድረስ ዕውቅና አልሰጠቻትም። የአሁኑ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በመጀመሪያው ዙር የመሪነት ዘመናቸው ከ9 ዓመት በፊት መሆኑ ነው የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በኬንያ ናይሮቢ በ2016 አግኝተዋቸው አነጋግረዋቸው ነበር። ያ መገናኘት በሁለቱ ሀገራት መካከል የመጨረሻውም የመጀመሪያውም የመሪዎች ግንኙነት ሆኖ አብቅቷል። ሆኖም የሞቃዲሾን ፕሬዝዳንት በብዙ አስወግዟቸዋል። ከአንድ ዓመት በኋላ ሙሐመድ አብዱላሂ ፎርማጆ የተሰኙት ፕሬዝዳንት በሶማሊያ ወደ ስልጣን ከመጡ በኋላ በዚያው በናይሮቢ የአፍሪካ መሪዎች ጉባኤ ይካሄድ ነበር።